ከ4 ኪሎ ወደ ፒያሳ የሚወስደው መንገድ የሀገራችንን ጀግኖች የሚያስታውስ ምስል ታጥቋል። ይህ ምስል የሚገኘው ራስ መኮንን ድልድይ ላይ ነው። መንገዱ ወደ አዲስ አበባ እምብርት ይወስዳል። እዚያ ምን አለ? ታሪክ። የታሪካችን ትልቁ ምስል ደግሞ አድዋ ነው። ይህ ምስል ኢትዮጵያውያን ለነጻነት የከፈሉትን ታላቅ መስዋዕትነት ያሳያል። ለመሆኑ ኢትዮጵያውያን አድዋን ለመሳል እንዴት ተቻላቸው? ታላቁ ሰዓሊና ባለቅኔ ገብረ ክርስቶስ ደስታ አገሬ በተሰኘው ግጥሙ እንዲህ ይላል። እሾህ ነው አገሬ በጀግናው ልጅ አጥንት የተከሰከሰ፣ ጠላት ያሳፈረ አጥቂን የመለሰ። በዚህ ዝግጅት ኢትዮጵያውያን አድዋን ያህል ታሪክ እንዴት በደማቸው እንደጻፉ ለመቃኘት እንሞክራለን። ከጀማል ፊን ጋር መልካም ቆይታ ይሁንላችሁ። የካቲት 23 1888 ዓ.ም ረፋድ ዓለምን ያስደነገጠ ዜና ከምስራቅ አፍሪካዊቷ ሀገር ተሰማ። የወቅቱ የጎበዝ አለቆች አፍሪካን እንደ ገበታ ከበው ሲሻሙ ለጣሊያን ዳረጎት ቀርባ የነበረችው ሀገር አልዋጥም አለች። ኢትዮጵያ በተጠና ዝግጅት በተቀናጀ ህብረት በእብሪት ያበጠውን የጣሊያንን ቅኝ ገዢ ወራሪ አድዋ ላይ አፈነዳችው። ጣሊያን ኢትዮጵያን በቃላት ሸምቆቆ ያሰረችበት ውል ሲፈርስባት ነበር ወደ ፈንጅ ወረዳ ያቀናችው። በሚያዝያ 25 1881 አጼ ምኒልክና የጣሊያኑ ተወካይ ፔትሮ አንቶኔሊ የሁለቱን አገራት ትብብር ለማጠናከር የውጫሌ ውል ተፈራረሙ። በወቅቱ ጣሊያን አገራዊ አንድነቷን በቅርብ ያሳካች፣ ቀይ ባህር አካባቢ የምትውተረተር ግልገል የቅኝ ግዛት ተሻሚ አውሮፓዊት ሀገር ነበረች። የውጫሌ ውል ጣሊያን ከኢትዮጵያ ጋር ያላትን ትብብር የምታጠናክርበት ሰነድ የሚል የዳቦ ስም ቢሰጠውም ነገር ግን ጣሊያን የኢትዮጵያ ሞግዚት ሆና የተገለጠችበት የቃላት ጨዋታ ነበር። የስምምነቱ አንቀጽ 17 በአማርኛ ትርጉሙ ኢትዮጵያ የውጭ ግንኙነቷን ጣሊያንን ተጠቅማ ማስፈጸም ትችላለች የሚል ሲሆን ይኸው አንቀጽ በጣሊያንኛ ሌላ ትርጉም ይዞ ቀርቧል። ይኸውም ኢትዮጵያ ከውጭ መንግስታት ጋር የምታደርገውን ግንኙነት በጣሊያን በኩል መፈጸም አለባት የሚል ነው። ጣሊያን ልቧ እያወቀ ስምምነቱን ኢትዮጵያ በእርሷ ሞግዚት ስር ለመተዳደር ወይም በውስጥ አዋቂነት በእርሷ ቅኝ ግዛት ስር ለማለት ነው ለመተዳደር የተስማማችበት ሰነድ ነው እያለች ለዓለም ነዛችው። ደግነቱ አጤ ምኒልክ የትርጉም ልዩነቱን ወይም የጣሊያንን አጭበርባሪነት እንደተረዱ ውሉን ቀደዱት። ከዚህ በኋላ ነው እንግዲህ ጣሊያን ዶሮ ሲያታልሏት አይነት ጨዋታዋን ትታ በግላጭ የመጣችው። ጨዋታው ፈረሰ፣ ዳቦ ተቆረሰ። በዘመኑ እንደነበሩት አብዛኞቹ የአፍሪካ አገራት ኢትዮጵያ የአውሮፓውያኑን የቅኝ ግዛት ቅርምት እጇን አጣጥፋ አልጠበቀችውም። የወቅቱ መሪዎቿ በዓለም ላይ ምን እየተካሄደ እንደሆነ ብቻ ሳይሆን ውስጣዊ ድክመትና ጥንካሬያቸውን የሚረዱ ንቁና ብስል ነበሩ። አጼ ምኒልክ ሀገራዊ አንድነትን ለማምጣት ክልላዊ አስተዳደሮችን ከማዕከላዊ መንግስታቸው እንዲሁም በራሳቸው በአስተዳደሮቹ መካከል ያለውን ግንኙነት ለማጠናከር ሞክረዋል። የትግራይ፣ የሸዋ፣ የወሎ፣ የጎጃምና የሌሎችም ግዛቶች አስተዳዳሪዎች የተጠናከረ አንድነት ነበራቸው። ይህ ትብብርና ማዕከላዊ ጠንካራ መንግስት ብሎም የህዝቦች አልደፈር ባይነት ነበር አድዋ ላይ የታየው። አጼ ምኒልክ አንድነት ላይ ብቻ አልነበረም ትኩረታቸው። ኢትዮጵያን ለማዘመን ብዙ ጥረዋል።
ይህም በውትድርና፣ በግብርና፣ በከተሜነት በሌላም ይገለጣል። ዘመናዊ የጦር መሳሪያዎችን ጣሊያንን ጨምሮ ከተለያዩ የአውሮፓ መንግስታት በመግዛት ወታደራቸውን አጠናክረዋል። መንገዶችን አስፋፍተዋል። የተግባቦት ቴክኖሎጂዎችን ስልክና ቴሌግራፍን ጨምሮ አስተዋውቀዋል። እቴጌ ጣይቱም ከፍተኛ የፖለቲካ ዕውቀት የነበራቸው፣ የጣሊያንን መስፋፋት በትኩረት ሲከታተሉና ሲቃወሙ የነበሩ፣ በጦርነቱ ወቅትም ልዩ ሙያዊ እገዛ ያደረጉ ትልቅ ባለውለታ ናቸው። ስለዚህ በጣሊያን በኩል ብቻ ሳይሆን በኢትዮጵያ በኩልም ከጦርነቱ በፊት በቂ ውስጣዊ ዝግጅት እንደነበር ለመረዳት ይቻላል። ጣሊያን ለመብላት አሰብስፋ፣ ኢትዮጵያም ለመመከት ተሰልፋ የማለዳ ጮራ አድዋ ላይ ሰረቀች። የካቲት 23 1888 ዓመተ ምህረት 17000 የሚገመቱ ዘመናዊ መሳሪያ የታጠቁ በአንድ እዝ የሚንቀሳቀሱ የጣሊያን ወታደሮች ከፊታቸው የሚተራመሰውን አያሌ የኢትዮጵያ ሰራዊት በአጭር ሰዓት ድል እንደሚመቱት እያሰቡ ወደ አድዋ ዘመቱ። የጦር አዛዦቹም በስርዓት የታነጸው ዘመናዊ ጦራቸው ድል እንደሚቀናው አልተጠራጠሩም። በኢትዮጵያ በኩል በብዙ ሺህ የሚቆጠሩ ኢትዮጵያውያን አለቆቻቸውን ተከትለው መስዋዕትነት ለመክፈል ተሰይመዋል። ወታደሮች፣ ገበሬዎች፣ ተርታ ዜጎችን ጨምሮ ሁሉም በነ ራስ አሉላ፣ በነ ንጉስ ሚካኤል፣ ደጃዝማች ባልቻ፣ ራስ ወሌ፣ ፊታውራሪ ሀብተ ጊዮርጊስ፣ ራስ መንገሻ፣ ራስ አባተ፣ ንጉስ ተክለ ሃይማኖት፣ ራስ ቢትወደድ፣ ፊታውራሪ ገበየሁ እየተመሩ አርነታቸውን ለማስጠበቅ በተጠንቀቅ ቆመዋል። የሁሉም ዓላማ አንድ ነው፣ የታፈረች ሀገር ማቆየት። የጣሊያን ወታደሮች በማያውቋቸው የኢትዮጵያ አቀበታማ አካባቢዎች ወደፊት እየገሰገሱ ነው። በጦር ብርጌዶቻቸው መካከል የነበረው ግንኙነት ተቋርጧል። እያንዳንዱ የጦር ክፍልም ተለያይቷል ለማለት ያስደፍራል። በኢትዮጵያ በኩል የጦር አዛዦቹ ገባ ወጣውን የሚያውቁትን ተራራማ ስፍራ ጠላትን ለማድቀቅ ሊጠቀሙበት አስበዋል። ከፍተኛ ቦታዎች ላይ መመሸግ የጠላትን እንቅስቃሴ በቀላሉ ለመከታተል ያስችላል። ይህን ካሰሉ በኋላ የኢጣሊያን ጦር በተጠናከረ ከበባ አስገቡት። ከግራም ከቀኝም ከፊትም ከኋላም መፈናፈኛ ያጣው የጣሊያን ሰራዊትም ወደ ፊት ለፊት ግጥሚያ ገባበት። የታጠቀው ዘመናዊ መሳሪያ አያሌ ኢትዮጵያውያንን እንዲፈጅ ያስቻለው። ነገር ግን ኢትዮጵያውያኑ አንዱ ሲወድቅ ሌላው እየተተካ የጣሊያንን ሰራዊት አመነመኑት። ጥቂት ዘመናዊ መሳሪያ አያሌ ጎራዴና ጦር ታጥቀው ጠላትን ድል መቱት። በዚህ ጦርነት ለመሳተፍ ብሔር፣ ሃይማኖት፣ ጾታ፣ እድሜ የገደበው ኢትዮጵያዊ የለም። ሁሉም የሚችለውን አበርክቷል። ለዚህም ነው አድዋ የሁሉም ነው የሚባለው ታላቅ አገራዊ ድል። በዚህ ጦርነት ኢትዮጵያ አንድን አውሮፓዊ ሰራዊት ፊት ለፊት ገጥማ ያሸነፈች የመጀመሪያዋ አፍሪካዊት ሀገር ሆነች። ነፃነቷንም አስከበረች። ይህ የጦርነት ድል ብቻ አይደለም፣ በሰው ልጅ የፖለቲካና የሳይኮሎጂ እድገት አንድ ወሳኝ የታሪክ ጥፋት እንጂ። በአድዋ ድል የታፈረችው ኢትዮጵያ በዓለም ፊት ነፃነት ያላት ሉዓላዊት አገር መሆኗን አስመሰከረች። ጣሊያንም ይህን እውነታ እየመረራትም ቢሆን ተቀብላ የእውቅና ፊርማዋን አኖረች። ኢትዮጵያን በጣሊያን ሞግዚትነት ስር ለማስተዳደር የተተለመው የውጫሌው ሰነድም እስከ ወዲያኛው ተቀደደ። ድሉ በጣሊያን ሀገር በነበረው አስተዳደር ላይ ፖለቲካዊ ክስረት ብሎም ህዝባዊ ቁጣ አስነሳ። በቅኝ ገዢዎች ዘንድ የነበረውን በኃይል የመስፋፋት እብሪትም ናደው። በመላው አውሮፓ የሚገኙ ጋዜጦች ስለ አድዋው ድል መዘገብ ጀመሩ።
የጣሊያን ጋዜጦችም ረጅም ዕድሜ ለምኒልክ፣ ረጅም ዕድሜ ለጣይቱ የሚል ህትመት ይዘው ወጡ። ቪቫ ሚኒሊክ፣ ቪቫ ጣይቱ። በ19ኛው ክፍለ ዘመን የአውሮፓ የጦር ሰራዊቶች በአፍሪካ የተካሄዱ የውጊያ ውሎችን ሁሉ ሲያሸንፉ ኖረዋል። ይህም አሸናፊነት በዋናነት የሚመነጨው ዘመናዊ መሳሪያ ከመታጠቅ ነው። ኢትዮጵያ ግን በአያሌ ልጆቿ መስዋዕትነት ይህን እውነት ቀየረችው። የአድዋው ድል ቅኝ ግዛትን ሙሉ ለሙሉ ከአፍሪካ አላስቀረም። ነገር ግን ይህ አፍሪካውያንን በሁሉም ነገር የሚያደህየው ስርዓት ሊገታ እንደሚችል የተስፋ ጭላንጭል አሳየ። ለብዙ የአፍሪካ ሀገራት ብሎም ለመላው ጥቁሮች አድዋ በተጠና ዝግጅት፣ በማይናወጥ አንድነት ብሎም በስልታዊ አመራር ሉዓላዊነትን የማስከበር ጥበብ ሆኖ ቀረ። ምልክትነቱ ለወታደራዊ ድልነቱ ብቻ አይደለም፣ ለአጠቃላይ ተምሳሌትነቱም ጭምር እንጂ። እያንዳንዱ የታሪክ ጥፋት የሰው ልጅን አስተሳሰብ የመቅረጽ አቅም አለው። ዛሬ ከ130 ዓመታት በኋላም አድዋ የኢትዮጵያውያን መልክ ሆኖ ይከበራል። በየዓመቱ ኢትዮጵያውያን ዕለቱን ይዘክሩታል። ዕለቱን ሁሉም ኢትዮጵያዊ የሚያስበው ቢሆንም እድለኞች ደግሞ በአዲስ አበባና በአድዋ ከተሞች ያከብሩታል። ከዚህ ቀደም በዓሉ በአዲስ አበባ በሚኒሊክ አደባባይ ዙሪያ ይከበር ነበር። አሁን ደግሞ የአድዋ መታሰቢያ ሙዚየም ከሐውልቱ እጅግም ሳይርቅ ቆመዋል። መታሰቢያው በጦርነቱ የተሳተፉትን በአብዛኛው ለማውሳት የቆመ ነው። የአድዋው ታሪክ በስምምነት ተጀምሮ በተሳሳተ ግምት ተካሮ በተጠና ዝግጅትና ከብረት በጠነከረ አንድነት ሀገራዊ ማንነት የተጠበቀበት ክስተት ነው። የአድዋ መታሰቢያን ስንጎበኝ የምንማረውም ይህንኑ ነው። ሉዓላዊነትን ማንም አይሰጠንም፣ ራሳችን እናስከብረዋለን እንጂ።